Hello guys, welcome to my channel. This is Kevin Kalam. American Darabla content terrible YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ እንዴት ናችሁ ማለት ነው። ቲክቶክ ላይም አለ በዚህ እኔ ላይቭ ሊገባ ማለት ነው። በጣም ታሚሜ ነው እንትን ያሳለፍኩት ሳምንት እንዴት እንደነበርኩኝ እኛም እንዴት እንዳለውኝ ማለት ነው። ደህና ነኝ። ባለፈው እንዴት ተጠየ ነበር፣ በጣም ደብረኝ ነበር ማለት ነው። አንተን ዱቼ ሳይደብረኝም ደህና ነበር። በፊት ምንም ግድ አይሰጠኝም ነበረ፣ ምክንያቱም ስላልተረጋጋሁኝና እየደብረኝ ስለነበረ ትንሽ የሆነ ማለት ነው። ግን ደግሞ የሰሞኑን ብዙ ጊዜ ነግራችሁ ነበር፣ እንዲሁም እዚህ መጥቼ ታምኛለሁ ምናምን ነገር አይደለም እና ለምን እንደሆነ አላውቅም አይመጣልኝም። አንገን እኔ ባይ ዘ ዌይ ኢትዮጵያ ውስጥ 19 ዓመት ኖር ያለው የትኛውም ቦታዎች አይ ቲንክ 18 ነው 19 ማለት ነው። ደስዋኛ 19 ይዋለኝ የኖርኩበትን ነው። ውጭ ሀገር የሄድኩትን አልቆጠርኩበትም ማለት ነው። ሊቢያ ውስጥ የኖርኩትን አልቆጠርኩበትም። ግን ደግሞ በትክክለኛ የዛን ያህል የኢትዮጵያ ውስጥ ኖር ያለው እና እንደነሱ እኔ የተናገርኩት ኢትዮጵያ አይደለሁኝም፣ ግን ደግሞ ኢትዮጵያ ውስጥ ኖር ያለው ነው ማለት ፈለኩት። ምክንያቱም እኔ ሳይገባኝ በቃ ይሄ ከይዙ ነገር ምናምን ነገር እና እዚህ ሀገር ማለት ነው ነገሩን ዝብርቅርቅ ነው ያደረጉት ማለት ነው። ሰው እኔ በሚችለው አቅም ላስተካክለው እና የነበርኩትን ቦታ ሁሉንም ነገር ማለት ነው ፊክስ ማድረግ አለብኝ፣ ትክክለኛ መናገር አለብኝ ብዬ ነው የተናገርኩት ማለት ነው። ሰው እኔ ማንንም መጫወቻ መሆን አልፈልግም፣ እንደ ሰው ማለት ነው። ማንም ሰው ፕሌይ እንዲያደርግብኝ አልፈልግም፣ ማንም ሰው እንዲጫወትብኝ አልፈልግም ማለት ነው። አረቦች እንደሆነ ሳውዲ አረብ ነበርኩኝ ለ2 ዓመት ያክል ነው ምናምን ነገር። ሊቢያ ላይም 2 ዓመት ያክል ማለት 1 ዓመት ከምናምን፣ ሳውዲ ላይም እንደዛው ማለት ነው። ከዛ እዚህ ገብቻለሁ። እዚህም ላይክ ወደ 2 ዓመት ማለት ነው። ስንት ዓመት እየተቀነሰበት ነው ማለት ነው። 2 ዓመት እስከ ሳውዲ 2 ዓመት፣ ሊቢያ 2 ዓመት፣ እዚህ 2 ዓመት እንደን ሰው ማለት ነው። እንደዚህ ልነግራቸው ፈልገው ማለት 1 ዓመት ሆኖኝ ነው አይ ቲንክ ስንት ዓመት እንደመጠኝ አላውቅም ማለት ነው። ወራት ነው ዓመት ነው አላውቅም ባይወይ ማለት ነው። ሰው እንደው እንደዚህ ልነግራቸው የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለጉት መሰለኝ። ይሄ ምንድነው መሰላችሁ ስለ እኔ ኢትዮጵያን 2% ደስ ትለኛለች ላይክ አደቃታለሁኝ። ትግራይ ደግሞ 1%፣ ኢራብ ደግሞ በጭራሽ 0% ምናምን ያለኛ በጣም ያስቃል ባይደውይ ማለት ነው። አንተን ሰው ባይደውይ እኔ የተናገርኩት ስሜትን እኔ የገለጽኩት ማለት ነው። እናንተ እንደፈልጋችሁ እንትን ማድረግ ትችላላችሁ ማለት ነው። እንደን ሰው ማለት ነው። እዚህ ሀገር ሲኖር ደግሞ እዚህ በቃ ትንሽ ሰዎቹ ማለት ነው ባይደውይ እኔ ብዙ ጊዜ ልቀይር ወይ ብዬ የምጠይቃቸው ማለት ነው። ብዙ ጊዜ ማለት ነው በሚያደርጉትን ነገር በጣም ደበረኝ ማለት ነው። የሚያደርጉትን አክት ይደብራል ባይደውይ። ለምንድን ነው? ለዛ ከሆነ እኔ ከዛም በላይ እፈልጓለሁ ማለት ነው። ስህተቴን በጣም አስጠልቶኛል። እንዲሁም ስህተት አይደለም፣ ምክንያቱም ምንም ማውቅ ነገር ስላልነበረኝ ነው። ግን ደግሞ እኔ ይሄን ያህል ችግር ይፈጠራል፣ ይሄን ያህል እኔን ያሰቃዩኛል፣ ይሄን ያህል በማላውቀው ነገር ላይ ይሄን ያህል ያሰቃዩኛል፣ ይሄን ያህል ህሊና ቢሶች ናቸው ብዬ አላሰብኩኝም ነበረን ዘንሶ እኔ ማለት ነው ብዙ ጊዜ እንደዛ ብዬ ጠይቃቸዋለሁ እና ከዛ እነሱ ደግሞ የሆነ ኔጌቲቭ ነው የሚመልሱልኝ። የሚያደርጉትን ነገር ግን በጣም ያበሳጫል ማለት ነው። ሰው ትንሽ ነገር ደግሞ ከተባበሩኝ ደግሞ እቺ ኔዘርላንዳዊ ናት እንዴ ሆላንዳዊ ናት እንዴ ምናምን ማለት ነው። ምንም ነገር አይተባበሩኝ። አይ ቲንክ በውስጥ ምን እንደሚባባል አላውቅም። ትንሽ ነገር ካዩ ማለት ነው ወይም ደግሞ ሀይ ካሉኝ ወይም ደግሞ የሆነ ነገር ካሉ ማለት ነው እቺ ሆላንዳዊነት ወይ ምናምን ይላሉ ማለት ነው። እንግዲህ በቃ ፊትም አይሰጡኝም ብዙ ምንም ነገር እንትን አናደርግም ማለት ነው። ግን ደግሞ ብዙ ጊዜ እንደዛ ብሎ ያወራሉ ማለት ነው። ከሆላንድ የሆነችው ጋር ማለት ነው ነገር ኮንታክት የለንም። ላይክ ኢቭን ሀይ የሚለው ሆላንዳዊ እንኳን አለኝ ለካ አላውቅም። ግን ሆላንዳዊ የሆነ መንገድ ላይ ተባብረኝ የሆነ ሰውዬ ማለት ነው ሰላም ብዬው ነበረ ማለት ነው። እሷ የኔን እንዲሁም በቃ አንተ ስለማላደርግ ነው እንጂ በጣም ከብዙ ሰዎች ጋር ነው ዝም ብዬ ኮንታክት የማደርጉ ማሀይ ምናምን እያሉኝ በቃ በሆነ መንገድ እታወቃለኝ። እንዲሁም በጣም እዚህ እንትን በማድረጌ የሆነ ትንሽ ፍራትም ስለሰማኝ ብዙ እንትን አላደርግም ማለት ነው። መጀመሪያ አጋጣሚ አንጣር ደግሞ የሰው ፍራታቸው በቃ ሆላንዳዊ እንደዚህ ነው፣ ሆላንዳዊ አትቅረቢ፣ ሆላንድ ከምዳውን እንትን ብዬ እኮ አይደለም። ወንድ እኮ ሲበዛ አልጋ ላይ ነው እንትን የሚያጋድምሽ፣ ሌላ ምንም የሚጠቅምሽ ነገር የለም ማለት ነው። ሰው እኔም ይሄን ያህል ራሴን ማርከስ አልፈልግም ማለት ነው።
እንደሱ ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ ምክንያቱም እኔ ለማግባት ወይም ለመውለድ ወይም ደግሞ ለዓላማ ስለሌለን ሊሄድ ስለሆንኩኝ ማለት ነው። ለዛ ነው እንደዛ የሚላችሁ ማለት ነው ውዶችዬ ማለት ነው። እንደን ሰው ውዶችዬ እንደዛ ብለን ማለት ነው። ይሄ ምንድን ነው መሰላችሁ ማለት ነው። ከዛ በማገባቸው ነገር ላይ ማለት ነው በጣም የሚገርመኝ ማለት ነው ኔዘርላንድ ውስጥ የማየው ነገር ማለት ነው። ያው ብዙ ዜጋ አለ፣ ስደተኛ ዜጋ አለ፣ ብዙ ዜጋም ጠልቀው ይገባሉ ማለት ነው። እነሱ ማገባቸው ማለት ነው ከቆርበት ጋር ምንም የሚያገናኝ ነገር የለም ማለት ነው። እኛ እነሱ ነጭ ስለሆኑ ማለት የአሜሪካዎችም ነጭ ስለሆኑ የሚያገናኛቸው ነገር የለም ማለት ነው። እኔ ነጭ እንትን ስለሆንኩኝ ማለት ነው። አሁን እንደዛ ስትሆን ማለት ነው በመሀል እቺ ነጭ ናት የነጭ እንትን ናት ግን ደግሞ ሀበሻ ብላ ስታለች ሲባል ማለት ነው አንዴ ወደ ኮሎምቢያ ወስደሻል፣ አንዴ ወደ ስፔን ወስደሻል፣ አንዴ ወደ አረብ ይወስዳል። በቃ እነሱ ተመቃቀሉብሽ ማለት ነው፣ ይበሉሻል ማለት ነው። ባይ ይሄ መብላት ነው ያለው ችግሩ ማለት ነው። ስለዚህ ማለት ነው እነዚህ ኢሮብ ደግሞ እኔ ባይ ዘ ወይ ለአይን ለሌላ እነሱ ለራሳቸውም ጠንቋዮች ናቸው። ባይ ዘ ወይ ሀበሻ ዛኖች ሌላ ሀበሻም ጠንቋይ ናቸው። ባይ ዘ ወይ ትግሬም ቢሆን ኤርትራም ቢሆን ሁላቸውም እንትን ናቸው ማለት ነው። ኤርትራ ለስዳል ምንም ነገር ከኔ ጋር የሚያገናኛቸው ነገር የለም። ጥጋባቸው በጣም አናታቸው ላይ ወጣ ማለት ነው። ምክንያቱም እኔ በእርሻ ስለሰጠሁኝ ማለት ነው። እነሱ በጣም በአንዴ ይሸጡሻል፣ በአንዴ እንትን ያደርጉሻል፣ በአንዴ ይቀይሩሻል። አንዱ በውስጥ ገብተው የሆነ ነገር ይናገራል፣ አንዴ እንደዚህ ናት ይላሉ ማለት ነው። በጣም የቀበጡት ማለት ነው። ከበጣም በላይ ማለት ከልክ በላይ ከምችለው በላይ ነው የቀበጡት እኔ ላይ ማለት ነው። እንደዛ የሚያደርጉት ደግሞ ኢሮቦች ናቸው ባይ ዘ ወይ ማለት ነው። እንደነሱ ማለት ነው። እነሱ ደግሞ የራሳቸውን ጥቅም ወይም ደግሞ የሆነ እንትን ትዕቢት እንትን ያደርጋቸው እንጂ ሌላ ነገር እንትን የሚያደርጋቸው ነገር የለም ማለት ነው። ለጥብታቸው ደግሞ ላይ እንትን ይፈልጋሉ ማለት ነው። ሴክስ ምናምን ነገር ማለት ነው። የማንንም መጫወቻ እዚህ አይደለም ሊቢያ ላይ ሆኛል አቀባይ ማለት ነው። እኔ ለየተጫወተ ሰው ይህን ያህል የለም ማለት ነው። የሆነ በቃ ጊዜ ችግር ሴቶቹ በጣም የተፈጠረውን ነገር ትንሽ ነገር ነው ለእኔ ፍቅረኛ እንዲይዝ አይደለም ማለት ነው። ለጨዋታ ለፍቅረኛ እንዲይዝ እንኳን የተገደድኩት ማለት ነው በሴቶች ምክንያት ነው። እንደንሶ ማለት ነው ወንዶቼ እኔ ጋር የሚቀመጡ ሴቶች ማለት ነው በጣም ሲያስቸግሩኝ በቃ የማደርገው ሳጣ ነው። እኔ ወይ በዛኝ ቅጽበት ቤት መያዝ ምናምን ነገር ስንስስልኝ ማለት ነው ፍቅረኛ ያዝኩት ማለት ነው። እንደንሶ ወንዶቼ ማለት ነው ፍላጎት ያዝኩት በፍላጎቴ ነው ብያለሁ ባይ ማለት ነው። አንተም ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እንደን እኔ እዚህ እንደዛ የምለው ለዛ ነው እና እኔ ሆላንዳዊ አይደለሁኝም ማለት ነው። ግልጽ ላደርግላችሁ ማለት ነው። ስደት ሀገር ነው ባይ ዘ ወይ እንጂ በስደት የምኖራትን ሀገር ነው ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ ይሄንን ነገር እያያችሁ ነው ብዬ ተስፋ አድርጌ ነበር። አይ ቲንክ የማታዩት ከሆነ ማለት ነው ቲክቶክ ላይ ላወርድላችሁ እንዴ ባይ ዘ ወይ ትንሽ ያስፈልግም ብዬ ነው ይሄን ያህል ይዋራ እንትን ማድረግ ማለት ነው። እዛ የምናገረው ነገር አለ ማለት ነው። ታሪኩ ረጅም ስለሆነ እያስረዳሁኝ እንትን ማድረግ በጣም ይደብረኛል ማለት ነው። ስለዚህ ማለት ነው ውዶችዬ ማየት ይችላላችሁ ማለት ነው። አንደን ሰው አልነግራቸውም የምፈልገው ነገር ደግሞ በሚቀጥለው በሴቶች ጉዳይ ላይ ደግሞ እኔ ሴቶችን ማለት ነው በጣም ሼም ይያዛሉ ለምን እንትን ይላሉ ምን እያሉ ማለት ነው። ደግሞ እኮ እንደዛ ብሎሽ ማለት ነው አሁን የሆነ ትንሽ ነገር ማለት ነው ትንሽ ነገር ብትናገራቸው ሊገልሽ ያጥፋሽ እንትን ሊያደርጉሽ ነው የሚፈልጉት። ደግሞ እኔ ያልወዳቸውም ስትላቸው ደግሞ በቃ ልብ የላቸው በቃ እንደዛ ነው የሚመስላቸው ማለት ነው። ስለዚህ ችሎች አትወዱ ሰዎች ማለት ነው። እኔ አልወድሽም ቢሉኝ ማለት ነው ምንም አይመስለኝም። ለምን ካላችሁ ማለት ነው ሰው ዝም ብሎ ሊጠላሽ አይችልም ማለት ነው። የሆነ የምታደርጊው ነገር ካለ ግዴታ ነው ሊጠላሽ ማለት ነው። አንቺ ይጠላኛል ሳትይ ሁላ እንደምትጠላሽ ታውቃለች ማለት ነው። ያንን ሰው የምታደርጊው ነገር ካለ ማለት ነው። በሰው ጨዋታ የለም ባይ ዘ ወይ ማለት ነው። እንደነሱ እንደዛ ቢሉኝም እኔ ምንም ነገር አይመስለኝም። ምክንያቱም ጥፋት ካጠፋሁኝ ማለት ነው በቃ ግዴታ ነው ሊጠሉኝ ማለት ነው። ወይም ደግሞ የሆነ ኔጌቲቭ ነገር ካለ ማለት ነው እስከዚህ ሂደት ማለት ነው ራሴ መጠንቀቅ አለብኝ የሆነ ነገር እንዳይፈጠር ማለት ነው። እኔ እንኳን ይሄን ያህል አደገኛ አይደለም ሰው ይረዳልኝ ማለት ነው። አለበለዚያ ግን ምንም አይመስለኝም። ምክንያቱም ያልገባቸው ነገር ሊኖር ስለሚችል ማለት ነው በጊዜ ሂደት ይረገባቸዋል ማለት ነው። ይህን ያህል አጨነቀኝም ማለት ነው። ያን ወንድሽም ቢለኝ ማለት ነው ማንኛውም ሰው ማለት ነው አሜሪካን ቢሆን አንድ ወንድሽም ቢለኝ ማለት ነው ለሷ ነው ምንም አይመስለኝም ማለት ነው። በጊዜ ሂደት ይገባዋል ማለት ነው። ሰው ብዙ ጊዜ ይህን ያህል እንትን የሚደረገው ማለት ነው እዛ አካባቢ ነው እና ሰው ይገባቻል ብዬ ተስፋ አድርጋለሁ። የምናገረውን ነገር ማለት ነው ክሊርሊ
አንዳንድ ሰዎች የሚካሄደውን ነገር ደግሞ እናንተን የሚጠቅማቸዋል ብዬ እየነገርኳቸው ነው ያለሁት ማለት ነው። ቢደብርም ባይደብርም ደስዋይ እየተናገርኩኝ ነው። ችርስ ለተናጋሪዎች እና ለወረኞች እንደኔ ችርስ ብያለሁኝ ማለት ነው። ሻይ አንዳንድ ሰው እንትን የሚለውን ነገር ማለት ነው እንደዚህ የምላቸው ባለው ነጮችም ቢሆኑ የትኛውንም ቢሆኑ ማለት ነው አይ ዶንት ኬር እኔ ስለኔ እንዳወራ ፈልገን ማለት ነው። ብዙ ጊዜ ማለት ነው ሙስሊም ሴቶች ማለት ነው እኔ ባለው ሙስሊም ናቶች ሴት ብዬ እንትን የማደርጋት ሙስሊም ሴቶች ሴቶችን አይወዱም ማለት ነው። ሴት አያከብሩም፣ ለሴት ክብር የላቸውም። ብዙ ጊዜ ሴት ልጅ በጣም ነው የሚንቋት እና በቃ አይ ዶንት ኖ የሆነ ሊጠቀሙባት ወይ የሆነ ነገር ካልሆነ በስተቀር በቃ ሴት ልጅ በቃ በጣም ነው የሚንቋት፣ በጣም ነው የሚያንቆሸሿት፣ በጣም ነው የሚያሰቃዩት ማለት ነው። ብዙ ጊዜ ሙስሊም ሴቶች ማለት ነው የሆነ በቃ ወላ ክርስቲያን ቢሆኑ ማለት ነው ሙስሊም እንትን ያላቸው ሴቶች ማለት ነው እንደዛ ናቸው። ዋይ አይደ ነው። ግን ደግሞ ልነግራቸው የምፈልገው ነገር እኔ ሴቶችን በጣም እንትን የሚያደርጉ ሴቶች ማለት ነው በጣም ለሴቶችን በጣም እንትን ያደርጋሉ፣ ሴቶችን ወንዶችን በጣም እንትን ያደርጋሉ፣ ወንዶችን ደግሞ እንትን የሚያደርጉ ሴቶች ማለት ነው። ወንድ ግን እቃስ ያለው ነው ይሄን ያለ እንትን የሚያደርጉት ወይ ለምንድን ነው? እኔ በጣም ግራ ይገባኛል። ማለት ሴት በጣም ነው ሴት ልጅን እኔ በጣም ነው የማከብረው እና በጣም ነው የምወደው፣ ደግሞ ሪስፔክት አለኝ። ግን ደግሞ አሁን ላይ ምን አለ መሰላቸው ማለት ነው እኔ በጣም ተቃራኒ ስለሆንኩኝ ማለት ነው ከአቅሜ በላይ ናቸው አንዳንድ ሴቶች ማለት ነው። ስለዚህ ሰው እኔ መጠንቀቅ አለብኝ ብዬ ነው እንደዛ የማደርገው ማለት ነው። ኔጌቲቭ ደግሞ በዛ ማለት ነው። ይሄን ያህል ደግሞ እኔ ሴቶቹም ሴት አታስፈልገኝም ስላቸው ማለት ነው ይሄን ያህል ጠላቻ ይዘዋል በውስጣቸው ምናምን የሚለው ነገር በጭራሽ አልነበረኝም። ምክንያቱም የሚያደርጉትን ነገር አይቶ ይረዱኛል። ይሄን ያህል ደግሞ እኔ ምንም ነገር ሊኖረኝ አይችልም። እኔ ለራሴ ሴት ስለሆንኩኝ ማለት ነው ሴት አክባሪ ነኝ። ባይዘዌ እኔ እንዳልኳችሁ ማለት ነው እኔ ካቶሊክ ሴት በጣም ወደን ስላልኳችሁ ማለት ነው ምክንያቱ ውስጤን ስለማውቀው ነው። እኔ ውስጤን ስለምሰማው ባይዘዌ በውጭ የሆነ ስሜት ተሰምቶኝ በነግራችሁ ደሷይ ነበረ። ግን ደግሞ ካቶሊክ መሆን ሳይሆን ሪል ካቶሊክ መሆን ማለት ነው። ሪል ካቶሊክ ያልሆኑትና ሙስሊሞች ወይም ደግሞ ሌላ ኦርቶዶክስ ወይም ደግሞ ፕሮቴስታንት የሚሆኑ ሌላ ሃይማኖት የሌላቸው ሰዎች አስደሳይ ለኔ በቃ እንደዛ ናቸው ማለት ነው። አንዳንድ ሰው አሁን በቃ የሆነ ነገርሽን ዳውን ያደርገናል፣ የሆነ ነገርሽን በቃ እንትን አይሆንልኝ ምናምን ብላቸው የምታስቡ ነገር ማለት ነው ከሃይማኖት ጋር የሚያያይዝ ነገር ስላለም ነው። ባይ ዘ ወይ ከፍ የሚያደርጋችሁ ዝቅ የሚያደርጋችሁ ማለት ነው ከሃይማኖት ጋር የሚያያይዘው ነገር አለ ማለት ነው። አላማቸው አንድ ሲሆን ማለት ነው። እኔ አላማ የሚለውን ነገር ከየት እንደ አውኩኝ ታውቃላችሁ ማለት ነው። ከእንግሊዝኛ ፊልም ማለት ነው። መጀመሪያ ላይ በጣም እየተጣሉ ነበር እና ከዛ ይጋጩ ነበር ማለት ነው። ከዛ መጨረሻ ላይ አላማቸው አንድ ሲሆን ማለት ነው አንድ ላይ እንትን ያህል ማለት ነው። ከዛ ወደ አንድ አቅጣጫ መሩምና ከዛ አንድ ላይ ሆኑ እንትን ያደርጉ ከሳውት ጋር አሸነፉ ማለት ነው። በኋላ ላይ ማለት ነው ሰው እኔ ማለት ነው ብዙ ነገር እንትን የማደርገው ወይ ከእንግሊዝኛ ፊልም ወይ ከእንግሊዝኛ የሆነ መጽሐፍ ወይ የሆነ ታሪክ በቃ እኔ እንደዛ አይነት ነገር በጣም ይመቸኛል ነው። ወይ ሌሎችም ቦታ ላይ ሊኖር ይችላል ማለት ነው። እኔ በጣም ድሮ ሳዘወትር የነበርኩት ማለት ነው ወይም የእንግሊዝኛ ፊልም ወይም የእንግሊዝኛ ስቶሪ ወይም የቅዱሳኖች ስቶሪ ምናምን ነገር ነው ሳድርግ የነበርኩት ማለት ነው። እንደዛ ነበር እየተከተልኩኝ ነበር እና ለዛ ማለት ነው ሰው እያዞረኝ ነው ባይደው በቃ የሆነ እንደዚህ አድርጎ ሊጠለኝ እንትን እያለ ነው። አይ ነው ዋይ ቢኮዝ ያደረገኝ ነው ማለት ነው። አንተን ሰው ግን ደህና ነኝ ባይደው ጤናማ ነኝ፣ ፈጣሪ ይመስገን። እናም ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ የተናገርኩት ነገር ማለት ነው ግልጽ አድርጌ ነው እየተናገርኩኝ ያለሁት ማለት ነው። ስለዚህ ተረዱ ማለት ነው። ሌላ ነገር አትፈልጉ። እኔ ምን አይነት እንዲፈጥላችሁ የምትፈልጉት? አይ ነው አውቃለሁ። ብዙ ይቀኛል፣ ብዙ ራስ ወዳድ አለ፣ ብዙ ልጠቀምብሽ የሚፈልግ ሰው አለ፣ ብዙ ነገር ስላለ ማለት ነው። ይሄን ያህል ለኔ እንትን ማለት ነው ከባድ ስለሆነ እርዳታ ስትፈልግ ማለት ነው ሰው ረዳህ ማለት ደስዋይ ሲምፕል ማንም ሰው ማንንም ይረዳል ማለት ነው። ማንም ሰው ማለት ነው ደስዋይ ሶ ኢዝ ማለት ነው። በተለይ በማገባው ነገር ላይ የገባ ሳይሆን ማለት ነው ኖ ዋን ኤኒዋንስ በቃ ይረዳል ምንም ማለት አይደለም። አንዳንድ ሰው ወዶችዬ በዛ ነው ማለት የፈለግኩት ማለት። ሁለተኛ ደግሞ ልንገራችሁ ማለት ነው ስለ አላማ ወይም ደግሞ ስለ
እንደተናገርኩት ማለት ነው ዘሳይ አይም ኦንሊ አሜሪካን ማለት ነው። ስለ እናቴ እንደሆነ ምንም ነገር አያገባኝም ማለት ነው። ትቃጠል፣ ትሙት፣ ትታረድ፣ ትታነቅ፣ ትታብድ አይ ዶንት ኬር አባውት ሺ ኢቭን 1%። ለምን እሷንም አይደለም እንጀራ እናቴንም ሁላ እኔ ስለሷ በቃ ደሷ ይደውልላት አላውቅም፣ አልደውልላትም። ደሷ ይዳን ማለት ነው። በቃ እሱ ነገር ላይፉ አልቋል ማለት ነው። እዛ ስላን በቃ እንደን ሶ እኔ ባይ ዘ ወይ ክፉ ነገር ለመናገር ብዬ መደወልም አልፈልግም ማለት ነው። እኔ ለመሳደብ ብዬ መደወል አልፈልግም፣ ለማጣላት ብዬ መደወል አልፈልግም ማለት ነው። ላችም የደወልኩላት እኔ አውቀን የደወልኩላት ምን እንደምትለኝና መጀመሪያ ወደ አባቴ ከመደወለ በፊት ወደ እሷ የደወልኩት ማለት ነው። ባይ ዘ ወይ አባቴን የሚያወቅኩት ፈጣሪ ይመስገን በጊዜ ነው እና እሱ በቃ ባልተረጋገጠ አድራሻ ምናምን ነገር በጣም አስቸጋሪ ነው። እሱ ነው ፈልግና ነበረና ማለት ነው። ባይ ወይም እንዲሁም ባላሰብኩት ነበረ፣ ግን ደግሞ የሆነ መሀል ላይ እየተወሳሰበ ነው። ባይ ብዙ ግልጽ አይደለም እና ይደብራል። ደንስ ሰው ውዶች የዚህ ከሚፈጠር ነገር አንጻር በጣም ይደብራል ማለት ነው። ሰው እንደን ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው። ግን ደግሞ የእናቴን ደግሞ የባሰ ሲኦል ናት ማለት ነው። እሺ እንደን እሱ ውዶችን ልነግራችሁ የምፈልገው ነገር ማለት ነው ስለ እሷ ማለት ነው። አሁን ወይኔ ችግር የለውም ሁለተኛ ቪዲዮ ላይ ልግለጸው ማለት ነው ይሄንን ነገር ማለት ነው። አባሺ ግን እኔ ስለ እሷ ገደለኝ ባይዘ ወይ ማለት ነው። እኔ ያውቃት ልታዘባት ብዬ ነው ባይዘ እየደወልኩላት ማለት ነው። አብዳ ይቻት ነበረ ምን ነበር እውነት ባደረገው እና ጨርቋን ብትጥልና መንገድ ለመንገድ ብትዞር ማለት ነው። አብዳ ማለት ነው። እኔ በቪዲዮ ነበረ መቀርጻት ማለት ነው። ባያት ኖሮ ማለት ነው ቪዲዮ ነበረ መቀርጻት። ምክንያቱም ብዙ ችግር አልፌያለሁ። ብዙ ጊዜ ለምኛቸዋለሁ ማለት ነው። እኔ ቤተሰቦቼንም ብዙ ጊዜ እባካችሁልኝ ብዬ ማንም ሰው ይረዳኛል። አይ ዶንት ኬር እዚች ያለችውን ነገር ማለት ነው። እሷ እንዲሁም በቃ ስደውልላት ጊዜ ህመምን ያስነሳችብኝ ማለት ነው። ያቺ ጠፍቃይ ብዳ ማለት ነው። ሰው እኔ ባይዘወያች ማለት ነው አገባኝም ስለ እሷ መናገርም መብት የለኝም ታውቃላችሁ ማለት ነው። እኔ ስለ እንጀራ እናቴ መናገር ማለት ነው መብት ሁላ የለኝም ባይዘው ማለት ከነካችኝ ነው በረብራት እያበረበርኩ ማለት ነው። ካልነካችኝ ግን ማለት ነው አንዳትም ቃል ስለሷ መናገር መብት የለኝም ባይዘው ከተፈጠረው ነገር በላይ ማለት ነው። እኛ መሀል ከተፈጠረው በላይ ሁማን ራይት ዲሞክራሲ የሚባል ነገር ታውቃላችሁ። በእንደዛ መንገድ ከመጣን ማለት ነው ስለሷ ማውራት መብት የለኝም። ሰንሶ እኔ ካልነካችኝ አላወራም ማለት ነው። ስለሷ አነቃትም ነክቼም አላውቅም ማለት ነው። ስለዚህ አላወራም። የሆነ ነገር ከተፈጠረ ግን እኔ እጠይቃቸዋለሁ። ምክንያቱም እነሱ ስለማይመለከታቸው እኔንም አይመለከተኝም። እነሱን ብቻ አይደለም የማይመለከተው እኔንም አይመለከተኝም። ሰንሶ ለስታር ጋይስ በሚቀጥለው ቪዲዮ ላይ ደግሞ ሌላውን ነገር እነግራችኋለሁ።